ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ አድርጉ። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች እየሰጠን እንገኛለን ማለት ነው። በዛሬው ቪዲዮአችን አማርኛ ፊደላትን በእንግሊዘኛ እንዴት እንደምንጽፋቸው ወይም እንዴት እንደምናነባቸው የሚሉትን ይጀላችሁ መጥቻለሁ ማለት ነው። እሱን አሳያችኋለሁ። ከኔ ጋር ቆዩ። በዛሬው ቪዲዮአችን ከሰ እስከ ሸ ያሉትን ፊደላቶች በእንግሊዘኛ እንዴት እንደምንጽፋቸው እንዴት እንደምናነባቸው ይጀላችሁ መጥቻለሁ ማለት ነው። አሁን እነሱን አንድ ባንድ አሳያችኋለሁ። ተከታተሉኝ። ሰ ሱ ሲ ሳ ሴ ስ ሶ። አሁን እነዚህ ደግሞ በእንግሊዘኛ ሲተረጎሙ ሁለት እንግሊዘኛ ሌተርስ ወይም ሁለት ፊደላቶችን የያዙ ናቸው ማለት ነው። አሁን እነሱንም በአንድ ላይ እናያቸው። ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ሶ ኤስ ኦ እንላለን ማለት ነው። ቀጣይ ደግሞ ወደ ረ እስኪ እንሂድ። ረ ሩ ሪ ራ ሬ ር ሮ። አሁን እነዚህን ደግሞ በእንግሊዘኛ እንተርጉማቸው ወይም ደግሞ በእንግሊዘኛ እንጻፋቸው ማለት ነው። ረ ስንል አር ኢ እናደርጋለን ማለት ነው። ሩ ስንል ደግሞ አር ዩ፣ ሪ አር አይ፣ ራ አር ኤ፣ ሬ አር ኢ፣ ር አር ሮ አር ኦ እንላለን ማለት ነው። ቀጣይ ደግሞ ወደ ሀ እንሄዳለን። ወደ ሰ። ሰ ማለት ይቺ ሰና የእችኛዋ ሰ አንድ ናቸው፣ አገልግሎታቸው አንድ ናቸው ማለት ነው። በምንድን ነው የሚለያዩት? በቅርጻቸው። እንግሊዘኛ ፊደላቶች ወይም እንግሊዘኛ ሌተሮች ሰ ስንል አሁን ለምሳሌ ከዚህ ጋርም ኤስ ኢ ከዚህ ጋርም ኤስ ኢ ናቸው እና አገልግሎታቸው አንድ ነው። የሚለያዩት በምንድን ነው? በቅርጻቸው ብቻ ነው ማለት ነው። እነሱንም አሁንም እስኪ እንያቸው ደግመን። ሰ ሱ ሲ ሳ ሴ ስ ሶ። እንግዲህ እነዚህን ደግሞ በእንግሊዘኞቹ እንተርጉማቸው ማለት ነው። ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ሶ ኤስ ኦ እንላለን ማለት ነው። ቀጣይ ደግሞ ወደ ሸ እንሂድ። ወደ ሸ እንሂድ። ሸ ሹ ሺ ሻ ሼ ሽ ሾ። እነዚህን ደግሞ በእንግሊዘኞቹ እስኪ እንያቸው።
ሸ ስንል አሁን ከነዚህ ከእንግሊዘኛ ሌተሮች እስካሁን ካየናቸው ከሰ እስከ ሰ ካሉት የሚለይ በምንድን ነው? ሸ ሶስት እንግሊዘኛ ሌተርስ ወይም ሶስት ፊደላቶችን የያዘ ነው ማለት ነው። ስለዚህ አሁን አንድ ባንድ እስከ መጨረሻው አሳያችኋለሁ። ከሸ እስከ ሹ ያለውን ተከታተሉ። ሸ ስንል SHE እንላለን ማለት ነው። ሹ ስንል SHU እንላለን ማለት ነው። ሺ SHI፣ ሻ SHA፣ ሼ SHE፣ ሽ SH፣ ሾ SHO እንላለን ማለት ነው። በዛሬው ቪዲዮአችን ከሰ እስከ ሸ ያሉትን አይተናል ማለት ነው። እነዚህን ቪዲዮዎች አንድ ባንድ ሁሎችንም ተመልከቷቸው፣ ይገባችኋል። ከመጀመሪያው እስከ መጨረሻው እዩዋቸው። እነዚህን ካያችሁ በደንብ ይገባችኋል ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮዎችን እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።